ንጋት ኮርፖሬት ዘላቂ የልማት መሰረት ንጋት የአማራ ሕዝብ ሀብት። ጤና ይስጥልን። እንዴት አላችሁ? የአማራ ሚዲያ ኮርፖሬሽን ተከታዮቻችን የሳምንታዊ የንጋት ኮርፖሬት ሳምንታዊ ፕሮግራም ነው። በዚህ ሳምንት የንጋት ኮርፖሬት ለስርዓተ ጾታ አሰራር ወይም ደግሞ ለስርዓተ ጾታ ያለው አሰራር ምን ይመስላል የሚለውን እንግዶችን እዚህ ስቱዲዮ ጋብዘን ቆይታ ልናደርግ ነው። እንግዶቼ እንግዲህ ሁለት እንግዶቼን ጋብዣለሁ። እንግዶቼ ራሳቸውን ያስተዋውቁኝና ውይይታችንን እንቀጥላለን። እንግዶቼ እንኳን ደህና መጣችሁ። እንደና ቆያችሁ። ማሪቱ ፈንታውን እባላለሁ። የንጋት ኮርፖሬት የስርዓተ ጾታ ጽሕፈት ቤት ኃላፊ ነኝ። እሺ በላይነሽ ወረኛ እባላለሁ። በንጋት ዘላቂ በጎ አድራጎት ድርጅት ውስጥ የፕሮጀክት ማኔጅመንት መሙያ ነኝ። መልካም። እንግዲህ ንጋት ኮርፖሬት በተለይም ደግሞ በስርዓተ ጾታ ላይ ያለው ምልከታ ምን ይመስላል? በተለይም ደግሞ በአመራር ደረጃ እስኪ ንጋት ኮርፖሬት እንዴት ነው አወቃቀሩም ደግሞ ስርዓተ ጾታ ላይ ያለው አሰራር የሚለውን እንይ። አመሰግናለሁ። እንደተባለው ንጋት የዘላቂ በጎ አድራጎት ድርጅት ነው። ያው ንጋት ኮርፖሬት ምንለው በልምድ ነው። በክልሉ የተመዘገበ የበጎ አድራጎት ድርጅት ነው። ንጋት ኮርፖሬት የሚባለው በስሩ የቢዝነስ ተቋማት አሉ። ዋነኛው ዓላማው ግን የማህበራዊ ልማት ስራዎችን ለመስራት ታሳቢ ተደርጎ በክልሉ የተመዘገበ የበጎ አድራጎት ድርጅት ነው። ይህም ብዬ ንጋት ባለፉት አመታት በፈረንጆች ከ2011 ጀምሮ ኦልሞስት 2025 ነን ያለ ነው። ንጋት የተቋቋመው በድሮ ጥረት 1988 ይመስለኛልና የእድሜውን ግማሽ ነው አሁን ያለውና የስርዓተ ጾታ ጽሕፈት ቤት በ2011 የሴቶች ጉዳይ ጽሕፈት ቤት ተብሎ ተቋቋመ። በ2017 ባደገ መንገድ በጽሕፈት ቤት ደረጃ በስሩ ባለሙያዎችን አደራጅቶ የስርዓተ ጾታ የንጋት የስርዓተ ጾታ ጽሕፈት ቤት ተደርጎ በአሁኑ ሰዓት በቅርቡ በነበረው መዋቅር ተጠሪነቱን ለማናጅመንቱ አድርጎ በስሩ ባለሙያ አደራጅቶ በተሻለ የሰው ኃይልና አደረጃጀት እንዲመራ አድርጓል። የተዛባውን የስርዓተ ጾታ አመለካከት እኩል እንዲመጣ ለማድረግ ንጋት በስሩ የቢዝነስ ተቋማት አሉ። እነዚህ በሴቶችም በወንዶችም ነው የሚሰራውና ሴቶቹ ደግሞ ቢዝነስ ላይ ይታወቃል። ተፈጥሮ የሰጠን ጸጋ አለ፣ ጥበብ አለ፣ ለነገ ማለቱ አለ፣ ማትረፍ አለ። ጀንደር ቢዝነስ ነው የሚለውን አይዲያ በደንብ ተቀብሎ በተለይም የሴቶችን ህገ መንግስታዊ መብት ከማክበር በማክበር ደረጃ ሞዴል ነው ብዬ ነው ማለት ነው። በጣም በርካታ ሴቶች ላይ ሰርቻለሁ። የእድሜን አብዛኛውን አገልግሎቴ በበጎ ፍቃድም ሴቶች ላይ ሰርቻለሁ። በክልሉ ባሉ የሴት አደረጃጀቱ ላይ ንጋት ከገባ በኋላ ያየሁት በጣም ትልቁ ኳሊቲ አመራሩ ለስርዓተ ጾታ የሚሰጠው ትኩረት፣ ተቀባይነት እና በተለይም ሴቶች ወደ አመራር ለመምጣት መብቃት አለባቸው፣ መማር አለባቸው፣ ኮምፒት ማድረግ አለባቸውና የልዩ ድጋፍ ብቻውን መስጠት አንድ ውጤት አይደለም። ስለዚህ ፍላጎቱ ያላቸው አቅሙ ያላቸው የትምህርት እድል እንዲያገኙ ነው የመጀመሪያው ያመቻቸው እና በጣም ቁጥራቸው ሰፊ የሆኑ ሴቶች በማስተርስ በዲፕሎማ በመጀመሪያ ደረጃ በተቋም ሙሉ ስፖንሰር እንዲማሩ እስካሁንም ድረስ አሰራሩ ነው እንዲቀጥል ሴቶች ብቻ ሳይሆን ወንዶችም በራሱ ዝቅተኛ የሥራ ደረጃ ላይ ያሉ የኢኮኖሚካሊም ጫናም ስላለ ከፍለው ለመማርም ችግር ስለሆነ እንዲማሩ እድል የፈጠረ ይሄ ጽሕፈት ቤት በመኖሩ በዛ መንገድ የመጣ ነውና በአሁኑ ሰዓት የሴቶችን የአመራር ተሳትፎ በደረጃ እድገት የሚሆን በቅጥር 5% የሚሆነውን ሴቶች ብቻቸውን ተወዳድረው እንዲይዙ ሌላውን ከወንዶች ጋር ይወዳደራሉ። እኩል ከመጡ ከወንዶች ጋር ቅድሚያ ለሴቷ ይሰጣል። ከአጠቃላው ያካለው አመራር ውስጥ 21% ሴቶች ናቸው። ከከፍተኛ ዳይሬክተር ጀምሮ እስከ ታች ማናጀር ድረስ ያሉት በከፍተኛና በሚድል ደረጃ ያሉት በዛ ደረጃ ነው ያሉትና ጥሩ እንቅስቃሴ ነው ያለው ሚል እይታ ነው ያለኝ። መልካም። ወይዘሮ በላይነሽ ሲጋም ጨምሪው ካለ የሴቶችን ተሳትፎ በተለይ በአመራር ደረጃ ያለውን ለማሳደግ በርካታ ስራዎችን ሰርቷል ብዬ ነው የማስበውና ንጋት ላይም ኢቭን በምክትል ስራ አስፈጻሚ ደረጃ
ንጋትን ስትመራ የነበረች ሴት አመራር አለች። ከዛ ወረድ ስንል ደግሞ በዳይሬክተር ደረጃ በማናጀር ደረጃ የስራ መሪ በምንላቸው ደረጃዎች ሴቶች አሉ። ቅድም እንደተባለው 21% አጠቃላይ ድርሻ አላቸውና አመራርነቱን ለማሳተፍ ከታች ያሉትንም ሴቶች ጭምር ወደ አመራር እንዲመጡ ቅድም በትምህርት በስልጠና ኢምፓወር እያደረገ እንዲመጡ የማድረግ ልምዱ ንጋት ውስጥ አለ። ይሄን የሚያደርገው ቅድም እንደተባለው ሴት ስለሆነ ቅድሚያ ስለሚሰጣት ይገባታልም ስለተባለ ሳይሆን ለቢዝነሱ ትጠቅማለችም ከሚል ፐርስፔክቲቭ እንደሆነ በደንብ ያደረጃጀቱን ቅድም እንደተባለው ማዕከል ላይ ብቻ ሳይሆን ኮርፖሬቱ ላይ ብቻ ሳይሆን በተለይ ብዛት ሴት ያለባቸው ሰራተኞች ተቋማት ላይ ሴቶች በራሳቸውን ችለው በጽፈት ቤት ደረጃም ባይሆን ራሱን ችሎ በባለሙያ ደረጃ እንዲመራ የተደረገባቸው ተቋማቶች አሉ። ከዛ ባሻገር ደግሞ ስራውም የሚሰራው በወንድም በሴትም እስከሆነ ድረስ ደግሞ ሴቶችን እዛው በቅርብ የሚከታተል የሚደግፍም ደግሞ ራሱን ችሎ ፖዚሽንም ባይሆን በፎካል ፐርሰን ደረጃ ሴቶች እዛው እንዳለ ራሳቸውን ኢምፓወር እያደረጉ እንዲመጡ አመራርነትን እየተለማመዱ እንዲመጡ የተደረገበት አሰራር እንዳለ ለመጨመር ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል። በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃ ጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ንጋት ኮርፖሬት በመሪነት ደረጃ በባለሙያነት ደረጃ ለሴቶች የሰጠው ትኩረት መልካም ቢሆንም ከዚህ ባሻገር ግን መሪ ከመሆን ባሻገር ደግሞ ትልቁ ለእያንዳንዱ ነገር መሰረት ኢኮኖሚ ነውና ኢኮኖሚው ላይ ያለው ኢኮኖሚያዊ ተጠቃሚ እንዲሆኑ ሴት መሪዎች፣ ሴት ባለሙያዎቹ አልፎ ተርፎም ደግሞ ንጋት ኮርፖሬት በክልላችን አንዳንድ ተፈጥሯዊም ሆነ ሰው ሰራሽም ችግሮች ሲፈጠሩ ቀድሞ ከሚደርሱ ለህዝብ ለሀገር ቀድሞ ከሚደርሱ አንጋፋ ድርጅቶች መካከል ቀዳሚ ነው ማለት ሁሉ እንችላለንና በዚህ ደረጃ ከውስጥም ላሉት ሴቶች ከውጭም ላሉት ሴቶች በተለይ የሴቶች ኢኮኖሚያዊ ተጠቃሚነት ላይ ያለው ሚና እናንሳ እስኪ። መልካም ንጋት ያው ቅድም እንዳልኩት ዘላቂ የበጎ አድራጎት ድርጅት ሆኖ ነው የተቋቋመው። ግን ይህንን የበጎ አድራጎት ስራውን ለመስራት ደግሞ ቢዝነስ ዩኒቶቹ ገቢ ማመንጨት አለባቸው። ከዚህ ከሚገኝ ገቢ ደግሞ ይሄንን ኢንዶመንቱን ማህበራዊ ልማቱን የመደገፍ ስራ ይሰራል ማለት ነው። ከውጭ በርካታ ማህበራዊ ተጎጂ የሆኑ በድርቅ ሊሆን ይችላል፣ በሰው ሰራሽ ቅድም እንደተባለው በተፈጥሮም በሰው ሰራሽ የሚመጡ አደጋዎች ላይ ሴቶችን ታርጌት አድርጎ ድጋፍ ያደርጋል። ይሄ በማህበራዊ ልማቱ ሰፊ ስራ ይሰራል ማህበረሰቡ ላይ ማለት ነው። ኢቭን ምርቶቹንም የካምፓኒዎችን ምርቶችም ወደ ገበያ በማውጣት ረገድ ተደራጅተው የሚሰሩ ወጣቶች አሉ። ለምሳሌ ዳሽንን ብናይ ብዙ ወጣቶች በዚህ ተጠቃሚ ናቸው። ምርቱን በማከፋፈል ጨርቃ ጨርቆች ላይ ብናይ የቴክስታይል ምርቶችን ወደ ገበያ በማውጣትም ተጠቃሚ ናቸው። ኢኮኖሚካሊ ሴቶች በዛውም ተጠቃሚ ይሆናሉ። ኢንተርናሊ ያለውን ስናይ ደግሞ እንደተባለው በአመራር ፖዚሽን ላይ ያለ ሰው በደሞዙ ሊጠቀም ይችል ይሆናል። ታች ያለው ሰራተኛ ደግሞ ከፍ ያለ ሲመጣ እዛው ያለ ኢኮኖሚካሊውም በደሞዝ ሊደጉም ይችላልና ብዙ ጊዜ ከዚህ ጋር እየተሰራ ያለው ስራ ምንድነው? ሴቶችን ከታች ያሉ ሴቶች ወደ ተሻለ ፖዚሽን እንዲመጡ ኢምፓወር ማድረግ በትምህርት በስልጠና ብዙ ሴቶች ከታች ብለው ኖርማሊ ስራውን እንትን ሳይሆን ካላቸው ፖዚሽን አኳያ ወደ ላይ የመጡ ኢኮኖሚካሊ ተጠቃሚ የሆኑ ያሉ ሴቶች አሉ። ቅድም በትምህርት አድገው ከጽዳት ጀምሮ ባለሙያ ድረስ ከባለሙያም ደግሞ ለአመራር ከፍ ይያሉ የተሻለ ደሞዝ ተጠቃሚ የሚሆኑ ሴቶች አሉ። ከዛ ባሻገር ደግሞ ከዚህ ከደሞዙም ባሻገር የተሻለ ተከፋይ ከመሆን ባሻገር ደግሞ ሲሰሩ ኩባንያዎቻችን ትርፋማ ሲሆኑ እነሱ ተጠቃሚ እንደሚሆኑ ግንዛቤውን ይዘው ትርፋማነት ላይ መስራት። አሁን ለምሳሌኛ ማዕከሉ ላይ አለን የሴቶች አደረጃጀት ማለት ነው። ራሳችን ቡድን ብለን ኢኮኖሚካሊ የምንደጋገፍበት ብለን የመሰረትናት የቁጠባ ማህበር አለችን ማለት ነው። በሴቶች
እሷን እያሳደግን ካለን ደሞዝ እየቆጠብን የተሻለ ኢኮኖሚካሊ ተጠቃሚ እንደውም ሲያድግ ደግሞ ኢቭን ወደ ኢንቨስትመንት እንቀይረዋለን ብለን ነው አሰበን እየተንቀሳቀስን ያለ ነው። ማዕከሉ ላይ ያለ ይሄ ወደ ታችም ወደ ተቋማትም አሉ ካምፓኒዎቻችንም ላይ በዚህ መንገድ ተደራጅተው እየሰሩ ያሉ ተቋማቶች አሉ ማለት ነው። አጠቃላይ ስናየው ንጋት እንደ የተቋቋመው የክልሉን ህዝብ ኢኮኖሚካሊ ማህበራዊም ተጠቃሚ ለማድረግ እስከሆነ ድረስ በዛ ውስጥ ሴቶች ተጠቃሚ ናቸው። ኢኮኖሚካሊ ያው ህፃናት ልጆች ያሏቸው የሴት ሰራተኞች ልጆቻቸው የሚይዝላቸው ሲያጡ ከስራ ይገለላሉ። ይሄ ድሮ ነበር፣ አሁን የለም። ይሄ የህፃናት ማቆያ አለ፣ በአሰራር ተቀምጧል። የህፃናት ማቆያ መገንባት የማይችሉ ተቋማት የማጥቢያ ሰዓት አላቸው እንደየተቋሙ። ለምሳሌ አዲስ አበባ ያሉ ካምፓኒዎቻችን ግማሽ ቀን እረፍት አላቸው። ልጆቻቸው ህፃን ልጆቻቸው ተጨማሪ ምግብ እስከሚበሉ ድረስ 4 ወር ቅድመ ወሊድና ድህረ ወሊድ ተጠቅሞ ተጨማሪ 6 ወር 10 ወር ሲሞላ ነው እናት የምትገባው። ግማሽ ቀን እረፍት ይሰጣታል። ባህር ዳርና ሌሎች አካባቢዎች ደግሞ ሁኔታዎች ምቹ የሆነባቸው ደግሞ 2 ሰዓት በቀን ያገኛሉ። ለዚህ ስራ መልቀቅ የሚባል የለም። አሁን ብዙ ጊዜ ቴክስታይል ላይ የነበረን ቻሌንጅ ይሄ ነበረው። ስራ ይለቃሉ፣ አማራጭ ያጣሉ። አሁን ባለው ሁኔታ የቤት ሰራተኛ የለም፣ ህፃን መይዝ የለም። ከምታገኘው ደሞዝ በላይ ይጠይቃታል። ለዚህ ህፃናት ማቆያዎች እንዲኖሩ ከምንም በላይ ከዛ ውጭ ደግሞ ካልሆነ ይህንን ችግር ማህበራዊ ችግር ነው ተቋሙ ተወረዴት አድርጎ ልጆቻቸው ተጨማሪ ነገር እስከሚያገኙ ድረስ በዚህ መንገድ ትሪት እንዳደርግ እሚል ደጀን እንግዲህ ደጀን ላይ ፋብሪካ አለንኛ ደጀን ላይ ሳይቀር ህፃናት ማቆያ ተገንብቶ አሁን እዛ ያሉ ወጣት ሴት ሰራተኞች ልጆቻቸውን እዛ እያዋሉ ስራቸውን እየሰሩ ያሉበት ሁኔታ አለና ብዙ ጊዜ ልጅ ከወለደች ወደ ቤት የመምጣት እና ይሄ ኢኮኖሚካሊ ትልቅ ጫና አለው እና በዚህ ረገድም ጥሩ ነው የሚል እንትን ያለን እኛ ተቋም ላይ ያለው እይታ። እሺ ወይዘሮ ማሪቱ በተለይም ደግሞ የስርዓተ ጾታ መዋቅራዊ አደረጃጀቱ እንዴት ነው ንጋት ላይ ያለውን ነገር እንመልከት። ምናልባት ሁሉም ተቋማት የሲቪል ሰርቪስ ህጉን ተከትለው ሊያወጡ ይችላሉ። ነገር ግን ደግሞ አንዳንድ ተቋማት የራሳቸውን መዋቅር ሲሰሩ ራሱ ተቋሙ ባመነበት ልክ እያንዳንዱ መዋቅር ሰርቶ ወደ ስራ ሊያስገባ ይችላልና የስርዓተ ጾታ መዋቅሩ ንጋት ላይ ምን ምልከታ አለው? የስርዓተ ጾታ መዋቅሩ ንጋት ላይ በጽህፈት ቤት ደረጃ እና ባለሙያም አለው። በስር ተጠሪነቱ ለምክትል ዋና ስራ አስፈጻሚ ነው። ሪፖርቶችን በቦርድ እየተገኘ ቦርድ ሲሰበስብም በማናጅመንቱም እየተገኘ ይገመግማል። ይሄ አንዱ ትልቅ እይታ ነው፣ ምልከታ ነው ለተቋሙ ለጽህፈት ቤቱ ወይም ለስርዓተ ጾታ ጽህፈት ቤት አመራሩ የሰጠው ትኩረት ነው ብዬ ነው ማስበው እኔ። ሁለተኛ ካሉን አጠቃላይ ካምፓኒዎች 7 ተቋማት ቋሚ አደረጃጀት አላቸው። ቅድም እንዳነሳ ነው ቢያንስ ከ30% እና በላይ ሴት ሰራተኞች ያሉበት ተቋም ላይ እኛው ራሳችን እንደመስፈርት አድርገን መዋቅር ተሰርቶ ቋሚ ሰራተኛ መመደብ አለበት። ብቃት ያለው ሴትም ወንድም ሊሆን ይችላል፣ ያው ጀንደር ስለሆነ በወንድ የሚመራም አለን። ኮምቦልቻ ጨርቃ ጨርቅ ወንድ ነው የክፍል ኃላፊው፣ የስርዓተ ጾታ ኃላፊው ማለት ነው። ሌሎች ደግሞ በፎካል ፐርሰን በተወካይ በማናጅመንት እውቅና ተሰጥቶ ተጨማሪ ተግባር እንዲሆን ተደርጎ እነሱን እኛ ያው የመከታተል የመደገፍ የማብቃት። ስለዚህ መጀመሪያው ምልከታው አደረጃጀቱ እንዲኖር ከዛ ውጭ በአሰራር እንዲደገፍ የጀንደር ጉዳይ ከምንም በላይ የመመሪያዎች ላይ እቅድ ላይ አካቶ እንዲታቀድ መመሪያዎች ላይ ጀንደር ሴንሲቲቭ እንዲሆኑ የምንሰራውም እኛ ይሄን ነው። ሌሎች ነው የሚፈጽሙት፣ እኛ ደግሞ በደንብ ኢንኮርፖሬት አድርገው እንዲያቅዱ እንዲፈጽሙ እንዲገመግሙ ነው። በቅርቡ የስርዓተ ጾታ ጋይድ ላይን መመሪያ ተዘጋጅቷል። ጋይድ ላይ እንዴት ነው ማካተው፣ የት ላይ ነው ማካተው፣ እንዴት ነው መገመግመው በሚል እሱን ለፈጻሚ አካላት ኦሪንቴሽን ሰጠን ወደ ስራ አስገብተናል። ብዙ ጊዜ ያው የስርዓተ ጾታ ዋነኛ አጋሮቻችን በየደረጃው የሰው ሀብት ልማት ዳይሬክተሮቹ እቅድ ክፍሎች አቅደው ሰው ኃይል ላይ ቅጥር ላይ መመሪያ ሲዘጋጅ ፕሮጀክት ሲዘጋጅ ፋይናንስ በጀት ሲመደብ እነዚህ ጉዳይ ላይ ያው ኦሪንቴሽን ተሰጥቶ ወደ ስራ ተገብቷል። ኢቭን 2025 ላይ በዚህ ጉዳይ ላይ የተሻለ የሰሩ እነማን ናቸው የሚለውን የመመዘኛ ክራይቴሪያ አዘጋጅተን ወደ ታች አወርደናል። መመዘኛ ክራይቴሪያ ልክ በቢዝነስ በኢንቨስትመንቱ
የተሻለ ውጤታማ የሆኑ ተቋማት መኪና ሸልመናል አይታችኋል እናንተ እኛም መኪና ባንሸልም ከጀንደር አኳያ የተሻለ አስተሳሰብ ኑሮት የተሻለ ውጤታማ የሆነ አቅዶ እየፈጸመ እየተከታተለ ያለ ያው ተሳትፎ ተጠቃሚነት ሲባል በቁጥር አይደለም ያሉ ሴቶች እዛ ውስጥ ያሉ ሴቶች እንዴት ነው እንደወንዶች እኩል እየታዩ ያሉት ውጤታማ እንዴት ነው እየሆኑ ያሉት የሚለው ነገር ያው እኩል የመሆን ጉዳይ ህገ መንግስታዊ መብታቸው እንዴት ነው እየተጠቀሙ ያሉት የሚለው በደንብ ነው ክትትል ቁጥጥር ነው። ይሄ ሁሉ ሲሆን አልጋ ባልጋ አይደለም ሰዎች አይደለና የንጋትን ያክል ታች ላይ ስትወርጂ እሱ ተግባራዊ ያለ መሆን ችግሮች አሉ። ግን ቁጭ ብለሽ ዲስከስ አድርገሽ ያው ከሲው አልጠይቅም እነሱ ጋር እንግባባለን ችግሮችን ዲስከስ እናደርጋለንና በዚህ በኩል እኔ በእውነት ለመናገር በጣም ጥሩ ነገር ሞዴል የሚባሉ ስራዎች ያሉበት እንደገና ደግሞ በሚኖሩ ጋፖች እንኳን ተዋይተሽ ምትፈችበት ሴቶች ላይ አልችልም ባይነት ራስን ዝቅ የማድረግ አስተሳሰቦች ረጅም ጊዜ ነበር። አሁን ተወዳዳሪ የመሆን ይችላል ባይነት አለ። አሁን ተቋሙ ከዚህ ሌላ ቦታ ወስዶ ለአመራር ለማድረግ ፍላጎት ካለን ሴቶቹ አይኑን አያሽም ንጋት እውነት ለመናገር ወይዘሮ በላይነሽ ምናልባት ዘርፉ ለወይዘሮ ማሪቱ ቀረብ ያለ ቢሆንም እንደ አንድ ባለሙያ ደግሞ ጨምሪው ካለ ንጋት ላይ ቅድም እንዳልነው ኢንቨስትመንት ነው ቢዝነስ ነው ሜክ የሚያደርገው እና እንደ ፖለቲካ ወይ እንደ ሲቪል ሰርቪስ ወይ እንደ ፖለቲካ ድርጅት አሳይን አርገሽ ይሄ ፖለቲካ ድርጅት ነው በመደባ በመናምን የሚለው ሜንታሊቲ ጫን የሚል ቢሆንም ግን ንጋት ላይ ለቢዝነሱ ይጠቅማሉ የሚለው ሜንታሊቲ አለ እና ታምኖ እስከ መስጠት ስራ አስኪያጅ የኩባንያ ስራ አስኪያጅ እንድትሆን በመደባ ሁሉ እስከ መስጠት ያን ተጠቅማለች ከሚል ነው እንጂ ግዴታ ሴቷ መምጣት አለባት ወይም ይሄን ፎርማሊቲውን ላሟላ በሚል ሳይሆን ተጠቅማለች ለቢዝነሱ የሚል አስተሳሰብ እኔ ንጋት ውስጥ አለ። በዚህ ሂደት ውስጥም እኔም አንዷም አልፌበታለሁ ማቀዋለሁምና ታምነሽ እስከ መስጠት ድረስ ትደርሻለሽ። እውነት ለመናገር ያንን ቻሌንጁን በደንብ ኮፕ አፕ አድርገሽ አንቺ እስከ ወጣሽ ድረስና ለዛ ብቁ ነኝ ብለሽ እስካመንሽ ድረስ ንጋት ውስጥ ለጀንደር ያለው እይታ እኔ በጣም ነው ደስ የሚለኝና ጥሩ እይታ አለው። ጥሩ ምልከታ ነው ያለው ለጀንደር እና በዛም ረገድ በርካታ ስራዎች በተቋሙ በኩል እየተሰሩ ነው ያለው የሚል ሐሳብ ነው ያለኝና እኔ ጥሩ ምልከታ ነው ያለው ጀንደር ላይ ንጋት። መልካም እንግዲህ ኮርፖሬቱ በዘርፉ ምናልባትም ያሰበው በማደግ ደረጃ ያሰበው የጀመረው ነገር ካለ እስኪ እሱን እናንሳ። ያው እንግዲህ ንጋት ያው አሁን እየሰራ ያለው ስትራቴጂ የ5 ዓመት ስትራቴጂክ እቅድ እና የ10 ዓመት ፍኖተ ካርታ ቀርጾ እየሰራ ነው ያለው። አሁን አይ ቲንክ የ3 ዓመቱ ያለፈ ነው ስትራቴጂክ ዘመኑና በ10 ዓመት ፍኖተ ካርታውም ውስጥ ኢንቨስትመንቶቹ በተሻለ ሁኔታ አድገው በዛ ውስጥም ሴቶችም ተሳታፊም ተጠቃሚም እንዲሆኑ አቅዶ እየሰራ ነው ያለው እንደ ንጋት ማለት ነው። ስለዚህ ቀጣይም ቢሆን ሴቶች ላይ እንደሚሰራ እንደ አንድ ማህበራዊ ልማቱን እንደሚወጣ ተቋም ፕላስ ደግሞ በተቋም ውስጥ የሚሰሩ ሰራተኞች ሴቶችም ወንዶችም እንደ ሆነ ተቋም ሴቶች ላይ ልዩ ትኩረት ሰጥቶ ይሰራል ብዬ ነው ማስበውና በዚህ ረገድ እንደተባለው ቅድም ሚኒስትሪም አርጎ ይስራ ስራዎችን የጀንደርን ስራ ሚኒስትሪም አርጎ ይስራ ሲባል አሰራር ስርዓት መዘርጋት ነው አንዱ ሲስተም ማድረግ። አሁን የሴቶች ስራ ብዙ ጊዜ አድካሚ አሰልችም ይሆናል። ዝም ብለሽ ራሱ ሴቱ ራሱ ያለ መቀበል ኦን ያለ ማድረግ ደጋፊ ያለ መሆን ምናምን እንትን ሲኖር ይሄንን ሲስተም ነው የምታስይዡ አሰራር ነው የምታበጅለትና ወይዘሮ ማሪቱ ጀንደር ላይ ባትኖርና ሰንበዲ ጀንደር ላይ መጥቶ ቢቀመጥ ያንን እንዲያስቀጥለው ሲስተም ሆኖ እንዲቀጥል ተቋሙም ሆኖ አርጎት ባለቤት ሆኖ እንዲቀጥል ለማድረግ አሰራር ስርዓቶች እየተቀረጹ ነው ያሉት። ቀደም የጀንደር ሚኒስትሪንግ ጋይድላይኑን ጨምሮ እየተሰራ ነው ያለውና ቀጣይ ንጋት ቢዝነስ ዩኒቶችን ውጤታማ አደርጋለሁ ብሎ ሲያስብ በዛ ውስጥ የሚሰራውን ሴትም ወንድም ካፓሲቲ አድርጌ ተቋሙን ውጤታማ አደርጋለሁ ብሎ ስለሚያማሰብም ስለሚገባውም ጭምር ሴቶች ላይ በልዩ ትኩረት ይሰራል ብዬ አስባለሁ። ንጋት ኮርፖሬት እንደ አውሮፓውያን አቆጣጠር በ2050 በአፍሪካ ቀዳሚ ኢኮኖሚያዊና ማህበራዊ ሽግግር የሚያመጣ የዘላቂ በጎ አድራጎት ተቋም በመሆን የኢኮኖሚና የማህበራዊ ልማት ለማምጣት እየሰራ ይገኛል።
በግብርናና በግብርና ውጤቶች ማቀነባበር፣ በጨርቃ ጨርቅ ኢንዱስትሪ የአርሶ አደሩን ምርት እሴት በመጨመር ለውጭ ገበያ በማቅረብ፣ በትራንስፖርትና ሎጂስቲክስ፣ በብረታ ብረት፣ በፕላስቲክና በኤሌክትሮኒክስ ዘርፍ የላቀ ኢንቨስትመንት በማድረግ ይታወቃል። ንጋት ኮርፖሬት በስራ ዕድል ፈጠራ፣ በገበያ ማረጋጋት እንዲሁም ለኢትዮጵያ የዘላቂ ልማት ግቦች ስኬት አስተዋጽኦ የሚያደርጉ ሰፋፊ የማህበራዊ ልማት ፕሮግራሞችን እየከወነ ያለ የህዝብ ሀብት ነው። ዘርፉን በማሳደግ ረገድ የጀመረ ወይም ደግሞ ያስቀጥሏል ተብሎ የሚታመን ካለ እሱን እናንሳ። በተለይ ሴቶቹ እንደ ስርዓተ ጾታ ያው ብዙ ጊዜ ስርዓተ ጾታ ሲባል ሴት ላይ ነው ትኩረት የምናደርገው። ምክንያቱም ያው እኩል እንዲመጣ ከመፈለግ አኳያ ያለውን ነገር ለማንሳት ስለፈለኩ ነውና አሁን በአሰራር መመራት አለበት። ሰው ይቀየራል። ለምሳሌ የኛ ሲኦ በጣም ፖዚቲቭ ከሆኑ ከስርዓተ ጾታ አኳያ ጀንደር ሴንሲቲቭ ከሆኑ ነገስታቸው ሲነሱ ሌላ ሲመጣ ያን የሚያፈርስ መሆን የለበትም። ስለዚህ እያንዳንዷ ነገር በአሰራር እንድትመራ ለማድረግ ጥረት እያደረግን ነው ያለ ነው። አሁን የስርዓተ ጾታ መመሪያዎች አሉ። እኛ ሰው ኃይል መመሪያ ጋር ተካቶ ነው የኛ ጀንደር ሰው ኃይል መመሪያ ላይ የሴቶች የልዩ ድጋፍ እርምጃዎች ለምሳሌ ሲቪል ሰርቪስ ላይ ለባለሙያ ለአመራር 5-3 ነው የሚባለው። እኛ ጋር ሁሉም 5 ነው። ባለሙያም ስትገባ 5 አላት የልዩ ድጋፍ እርምጃ፣ በአመራር ደረጃም ስትወዳደር 5 አላት። ሲቪል ሰርቪስ ላይ 3% ነው፣ 5% ለአመራር መሰለኝ። እና እኛ ጋር ለአመራርም ለባለሙያ ሴት በመሆኗ የምታገኙ 5% አለ። ሲደመር ከዚህ ከልዩ ድጋፍ ጋር ተያይዞ ሌላው ትልቁ ነገር ሴቷ ስትወልድ በራሱ ሕክምና አላት። እኛ በንጋት ውስጥ እንደ ማንኛውም ሰራተኛ ሕክምና አለን። ሲደመር ደግሞ ለወሊድ ጀንደር ሴንሲቲቭ ሆኖ እንዲል ይሄን ወጥ እንዲሆን መመሪያ የሚያስፈልግበት ዋነኛው ምክንያት ይሄ ነው። ንጋት ማዕከል ላይ ያለ ሌላ ካምፓኒ ላይ ሊወጣ ይችላል። ስለዚህ አንድ እንዲሆን ሁሉም የልዩ ድጋፍ እርምጃዎች በሁሉም ደረጃ አፕላይ እንዲደረጉ ራሱን የቻለ በጽፈት ቤት ደረጃ የሴቶች መመሪያ ተቋቋመ አለ ወርዷል። ሁለተኛ ያው የስርዓተ ጾታ ጉዳይ ውጤታማ የሚሆነው በአሰራር ሲቀመጥ ነው እንደተባለው የአካቶ መፈጸም ማቀድ መፈጸም ጋይድላይን ተዘጋጅቷል። ይሄ ኦሪንቴሽን ተሰጥቶ ወደታች ወርዷል። ለዚህ ነገ ነው ለምን ይሄ አልተካተተም ብላ የምትጠይቅበት ብሎ የሚጠይቅበት አሰራር አለ። እንደገና ይህንን ለፈጸመ ደግሞ የሚጠየቅበት መመዘኛ መስፈርት አለ። ምን ሲሰራ ነው አረንጓዴ የሚገባው፣ ምን ሲሰራ ነው ቢጫ የሚገባው ሚል መለኪያዎች አሉ። አዎ ከስርዓተ ጾታ አኳያ ኢቭን ከባለሙያ ምደባ ጀምሮ ብቃት ያለው ወይም ያላት ባለሙያ የመደበ ተጠሪነቷ ለማን ነው ብሎ የሚጠይቅ ክራይቴሪያ አዘጋጅተናል። ተጠሪነቷ ለማን ነው? ለኤችአር ከሆነ የስሚ ነው ማናጅመንቱም ያገኘው። የሌላውን ስራ አብራ ታነሳለች። ጀንደር ሴንሲቲቭ አይደለም ይሄ ለምን ይሆናል ብላ ታነሳለች። ስለዚህ አመለካከቱ በሁሉም የማናጅመንት ኮሚቴ አባል ተመሳሳይ ደረጃ እስካልሆነ ድረስ ይህንን ዘርፍ የሚመሩ ሰዎች ብቃት ያላቸው የተሻሉ ቻሌንጅ የሚያደርጉ እና የሚያሳዩ አቅም ከሌለ አንገቷን ሰብራ የምትሄድ ከሆነ ወይም አንገቱን ሰብሮ የሚሄድ ከሆነ ከባድ ነው። ለኔ አይደለም ሰራው እዚህ ዘርፍ ላይ ተሰራ ለደሞዝ እሰራለሁ፣ ግን ኖርማሊ ሴቶች ላይ የሚሰሩ ሰዎች ከምንም በላይ ለራሳችንም ለሌሎች ሴቶችም መስዋዕትነት መክፈል መቻል አለብን። ብዙ ፊት ታያለሽ። ቅድም እንዳልኩት በጣም በርካታ አደረጃጀት ላይ ሰርቻለሁ ሲጀመር ጀምሮ እዚህ ክልል ላይ እና መድረክ ላይ የሚነገርና ጽፈት ቤት ላይ ደግሞ ተግባራዊ የሚደረግ ቢሮች ላይና ለመድረክ ለሚዲያ የሚወጣው ነገር አይገናኝም። አንዳንዱ እዚህ ቤት ላይ ግን ጥሩ ነገር አለ። ጥሩ ነገር ነው ያለው። ይህንን የማሳደግ በተለይ በአሰራር ለመምራት አሰራር ካለ ማንም እንትን አይልሽ። በአሰራር ነው መመራት ያለበትና ጥሩ ነው። ይህን ደግሞ የበለጠ ማጠናከር አለብን። ቀጣይ ብዙ ስራ ይጠይቃል የሚል ነው ያለን። ቅድም እንዳልኩት ሀገራዊ ተልዕኮ አለብን እንዳልኩት ያው ንጋት የኢንቨስትመንት እና ማህበራዊ ልማት ዊንግ ነው ያለው። ኢንቨስትመንቱ ከሌለ ማህበራዊ ልማቱም ሳስቴን ማድረግ አይችልም። ስለዚህ የኢንቨስትመንት ውጤታማ እንዲሆን ሴቶቹ በጣም ያስፈልጋሉ እና እነሱ ልክ ከሲቪል ሰርቪስ የሚለየን ነገር አለ። የቢዝነስ አይዲያ እንዲኖራቸው፣ በስራቸው ላይ ታታሪ እንዲሆኑ፣ አዳዲስ ነገር እንዲያመጡ፣
አዳዲስ ነገር እንዲፈጥሩ እነሱን አቅም መፍጠር ግዴታ ከኛ ይጠበቃል። ወንዶችም ይሄ አይገባቸውም እያልን አይደለም፣ ግን የሰው ሀብት ከሚሰራው ተጨማሪ ባላቸው ጊዜ ደግሞ አጣበው እነሱ ማድረግ ስለሚገባቸው ነገር የእርስ በርስ ልምድና ተሞክሮ በመውሰድ ጥሩ ነገር አለን የሚል አንዱ ከሌላው ተናበን ነው የምንሰራው። እኔ እዚህ ማዕከሉ ላይ ጽሕፈት ቤት ኃላፊ ስለሆንኩ ሳይሆን ካምፓኒ ላይ ያሉ ለእኔ ኮሜንት ይሰጣሉ። እኔ የሰራሁትን እናንተ አስተያየት ስጡኝ ይላሉ። ይህ ነው ተደጋግፈሽ መስራት መውጣት ያለብንና እኔ ንጋት ላይ ያየሁት በጣም ጥሩ ነው። ያየሁት ሳይሆን እየሰራ ነው ያለ ነው። በተለይ ያመራሩ እይታ ጥሩ ስለሆነ በዚህ አጋጣሚ ሴት ሰራተኞች መትጋት፣ መማር፣ ማንበብ አለባቸው። ንጋት በማዕከሉ በየኩባንያውም ያሉ ሴት ሰራተኞች ራሳቸውን ማብቃት፣ የሚገጥማቸውን ቻሌንጅ በደንብ የማለፍ ነገር በደንብ ትኩረት ሰጥተው ሊሰሩ ይገባል እንጂ አመራሩ ላይ ብዙ ችግር አለ ብዬ አላስብም። የኛ ላይ የሚቀር ነገር አለ። እሱም በደንብ የራሳችን እንትን የማየት ነገር ቀጣይ አጠናክረን መቀጠል አለብን ብዬ አስባለሁ። መልካም የመጨረሻ ጥያቄ ነው። ምናልባትም እንዳጠቃላይ እዚህ ዘርፍ ላይ ቢካተትበት ብላችሁ የምታስቡት ሀሳብ ካለ እንድታካትቱት ማለት ነው። ንጋት ኮርፖሬት የተለያዩ የአጭርና የረጅም ጊዜ እቅዶች ይኖሩታል። ይህንን ዘርፍስ በተለይም ደግሞ ከስትራቴጂ አኳያ ካካሄድ አኳያ በምን አግባብ እየመራ ሊያስቀጥለው አስቧል? ምናልባትም እቅዱ ውስጥ ይካተታሉ ብዬም ስለማስበው አንድም ጉዳይ ስለሆነ የተቋሙ ማለት ነው። በቀጣይ አንዱ እነዚህ የተጀማመሩ ነገሮች ውጤታማ እንዲሆኑ እንደ ንጋት በደንብ አሳይመንት እንዲያዝበት በዚህ አጋጣሚ ለምሳሌ ጋይድላይኖች፣ መመሪያዎች ብለናል። ጋይድ አካቶ የማቀድ የመፈጸም የመገምገም ምንለው እኛ እናወርደዋለን። ግን ከንጋት ባሻገር ካምፓኒዎች ሲያቅዱ ሲገመግሙ የሩብ ዓመት የ6 ወር የ9 ወር ዓመታዊ ግምገማዎች ሲደረጉ የንጋት ማናጅመንት ከጀንደር አኳያ ትኩረት ሰጥቶ እንዲገመግም እንዲከታተል ምን ውጤት መጣ የሚል የእውቅና አንዱ መስፈርት እንዲያደርግ በዚህ አጋጣሚ መጠየቅ እፈልጋለሁ። እውቅና ሲሰጥ ያው አጠቃላይ ከተቋሙ ከመልካም አስተዳደር እይታዎች ከቢዝነስ ውጤቶች ሊሆን ይችላልና ጀንደር ሴንሲቲቭ ሆኖ ከመምራት ጋርም ተያይዞ አንዱ የእውቅና ፕሮግራሙ ነው። አንዷ እንትን ሆና እንድትካተትና እንዲጠይቅ በዚህ አጋጣሚ ማሳሰብ ፈልጋለሁ። አሰራር እንዲሆን የስርዓተ ጾታ ጉዳይ አሰራር እንዲሆን ያው ጀንደር ቢዝነስ ነው የሚለው አይዲያ በሁሉም አመራር እኩል አይደለም። ምክንያቱም አሁን ውጭ ላይ የሚመጡ ዶኖሮች የሚሉት እኛ ጋር ለመስራት ይፈልጉ ንጋት ከጀንደር ጋር ያለው እይታ ምንድነው ሚል ነው የሚነሳው። የመጀመሪያ የትም ማንኛውም የነጃዋን በሴቶች ዙሪያ ላይ የሚገባው ይህን ጥቅም ስላየ ነውና እዚህ ጋር በደንብ ጀንደር ሴንሲቲቭ ሆኖ ሴቶች ለቢዝነስ እንትኑ ውጤታማነት ከምንም በላይ ይጠቅማሉ የሚለው ነገር በደንብ አንደርስታንድ አድርገው እንዲሄዱ በተለይ ወደ ታች በየዘርፋቸው ዘርፎች አሉ የኛ በየዘርፉ እንዲደግፉን ነው በዚህ አጋጣሚ ማሳሰብ የምፈልገው እኔ። መልካም ወይዘሮ በላይነሽ የሚጨምሩት ካለ? የምጨምረው ነገር ያው ብዙም የለም፣ ግን ያው ስትራቴጂን የምታሳኪው ሀብት ወይም ካፒታል ስላለሽ ብቻ አይደለም፣ የሰው ኃይሉ ብቁ ሲሆን ነው እና የሰው ኃይል ያቅም ግንባታው ላይ ሞር ትኩረት መሰጠት አለበት ብዬ ያስባለሁ። ብዙ ሴቶች ናቸው አሉ እያልን ነው። በአመራርም ደረጃ ብዙ ሴቶች አሉን። ኢቭን በካምፓኒ ሌቭል 50% እና ከዛ በላይ ሴት ሰራተኛ ያላቸው ተቋማቶች አሉ ያልነውና ይሄ ሰራተኛ ውጤታማ እንዲሆን ካፓሲቴት መደረግ አለበት በየጊዜው ማለት ነው። እውቀት መቼም አንድ ጊዜ አይገኝም። ከትምህርትም የምታመጪው የሆነ ነገር ነው፣ ከልምድም የምታመጪው የሆነ ፓርት ነው እያሻሻልሽ የምትሄጂውና በጊዜ ሄደ በምታገኙ እውቀት ነው ውጤታማ የሚያደርገውና እኔ እዚህ ስልጠና ላይ በተለይ አሁን ተቋማት ውጤታማ ይሆኑ ካልን ሰራተኛው በደንብ እውቀት ከአጠቃላይ ከነባራዊ ሁኔታው ጋር የተገናዘበ የቢዝነስ አይዲያውን በደንብ እየተረዳ ኢቭን በየስራ መደቡ ውጤታማ እየሆነ እንዲሄድ ስልጠና በጣም ወሳኝ ነውና ሰው ላይ መስራት በጣም ወሳኝ ነው ብዬ አስባለሁ። እና ስትራቴጂውን ለማሳካት ስልጠናዎችን በደንብ ማሰብ አለበት። ቢዝነስ ተቋማቶችን ለመምራት
የሚያስችሉ ኢንተርናሽናል ኤክስፒሪየንሶች ብዙ ኤክስፒሪየንሶች ይኖራሉ ተሞክሮች ይኖራሉና እሱን በደንብ አብዴት እየተደረገ ሰራተኛው እንዲሄድ እዛ ላይ ትኩረት ቢያደርግ በዚህ ውስጥ ደግሞ ሴቶችን ሞር ፎከስ ቢያደርግ ስትራቴጂውንም ለማሳካት ፍኖተ ካርታውን የሚያስራ አመቱን ፍኖተ ካርታም አጭብ ለማድረግ እድል ይሰጣል የሚል ሐሳብ ነው ያለኝ ይሄን ነው ማለት እንፈልገው አመሰግናለሁ እንግዶቼ ስለመጣችሁ ስለሰጣችሁኝ ሐሳብ በሙሉ በጣም ነው ማመሰግነው እኛም በጣም ነው የምናመሰግነው እግዚአብሔር ይስጥልን የተወደዳችሁ ሳምንታዊ የሆነውን የንጋት መሰናዶ የምትከታተሉን ተመልካቾቻችን በዛሬው እንግዲህ የስርዓተ ጾታ በንጋት በኩል ምን ትኩረት ተሰጥቷል የሚለውን ወደናንተ ማብራሪያዎችን አድርሰዋል ማለት ነው ብርቱካን ታየ ዝግጅቱን አዘጋጅቼ ወደናንተ አድርሻለሁ ጤና ይስጥልን ንጋት ኮርፖሬት ዘላቂ የልማት መሰረት ንጋት ያማራ ህዝብ